ወይዘሮ ሜላትን ዶክተሩ ደውሎ አንቺ ማወቅ ያለብሽ ነገሮች ስላሉ እናም ተገናኝተን እንድናወራ እፈልጋለሁ ብሏት ስለነበረ በሰዓቱ ስላልተመቻት እሷ በሚመቻት ሰዓት ዶክተሩ ጋር ትሄዳለች። ዶክተሩ ጋር ስትሄድም የስግብግብነቱ ብዛት የሌለ ደረሰኝ ደርድሮ ይዞላት ይቀርባል። ወይዘሮ ሜላትም ያንን ደረሰኝ ስታይና የብሩን መጠን ስታቅ እብድ ነው ያለችው። በነገራችን ላይ በዚህ ላይ እኔም አልፈርድባትም። እሷ መልካም ነገር አደርጋለሁ ብላ ቃል የገባችው ሌላ ነው፣ የብሩ መጠን ደግሞ ሌላ ሆኖ ነው የተገኘው። በሌላ በኩል ሜላት ተጨንቃለች። እናም የውልሽ ደረሰኙ እኔ በፍጹም አልተሳሳትኩም፣ ይሄው ማሳየት እችላለሁ እኮ ደረሰኙን ብሎ ዶክተሩም ደረሰኙን ያሳያቸዋል። ከዛም ወይዘሮ ሜላትም ያን እንዳየች ቅውስ ነው ያለችው እና ሀኒቾም ያን ደረሰኝ ከእጁ ቅምት አድርጋ ስታየው ለአባቷ የተገዛው መድኃኒትና ደረሰኙ ላይ ያለው ብር የተየለሌ ነው ልዩነቱ በጣም የሰማይና የምድር ስለነበረ እንዴ ይሄን መድኃኒት እኮ አባዬ የወሰደው ለ2 ቀን ነው። በዚያ ላይ ደግሞ 100 ምናምን ብር ነው። እዚህ ላይ የተጻፈው እኮ ወደ 10 ምናምን ሺህ ነው። እንዴት ነው እንደዚህ ሊሆን የቻለው ብላ ዶክተሩን ስትጠይቀው ዶክተሩም እና እኔ እየዋሸሁ ነው ማለት ነው? እኔ በፍጹም እየዋሸሁ አይደለም። ያው እንግዲህ እኔ ደረሰኙን አሳይቻለሁ። ከዚህ በኋላ ያለው የእናንተ ጉዳይ ይሆናል። እናም እንግዲህ ይሄን ይመስላል ገንዘቡ። ወይዘሮ ሜላትም ማወቅ የነበረብሽ ይህን ስለነበረ ነው እዚህ ድረስ እንድትመጪ ወይም በአካል ተገናኝተን እንድናወራ ብዬ የነበረው ለዚህ ነው ሲላት፣ ወይዘሮ ሜላትም እንደተለመደው ሀኒቾ ላይ ነው የምጮኸው። እናም እብድ ቅውስ ብላ ወደ ቤቷ እየፈረጠጠች ትመጣለች። ልክ በአውሮፕላን የምትል ያክል ነው የምትመስለው። ንደቷ በጣም ያስፈራል። እናም ከቤት ከደረሰች በኋላ ከክላሷ ገብታ አልጋዋ ላይ ቁጭ እንዳለች ሰላም ወዳውኑ ተከታትላ ትገባለች። ሰላም ወዳውኑ ተከታትላ እንደገባች እንደማየ ምን ሆነሽ ነው? የተፈጠረ ነገር አለ? ያልተፈጠረውን ነገር ንገሪኝ እንጂ ደግሞ ሀና እያለች ምን ሰላም ይገኛል? ደግሞ ሀና ምን ያደረገች? ልታቀውሰኝ እኮ ነው፣ ልታቀውሰኝ ነው። ቆይ ምን ያድርጋሽ ነው እንደዚህ ጨርቅሽን የጣልሽበትስ ምንድነው ምክንያቱ? ምን ሆነሽ ነው ማየ? መቼም እኮ ለሰላም አሁንም ጠበቃ ተቆሙላት ይሆናል። አንቺና ምናሴ በጣም እኮ ነው የምትገርሙት። በቃ እኮ ልታቀውሰኝ ነው አልኩሽ። እሷ እያለች እኔ መቼውንም ቢሆን ሰላም አልሆነም። እማዬ ለምን የተፈጠረውን ነገር አልነግሪኝም? ይልቁንስ ንገሪኝና እኔም ልወቀው እስኪ። ምን ይሰራልሻል ብታቂው ባታቂው። እናንተ ሁልጊዜም ለእሷ ጠበቃ እንደቆማችሁ ነው። ስለዚህ እሷ ግን ዘረፈችኝ እኮ ነው የምልሽ እማዬ። ሰላም ናት ማለቴ ሀና ናት የምትዘርፈው። በቃ ነገርኩሽ እኮ ዘረፈችኝ፣ በቁሜ ዘረፈችኝ። እናንተ ናችሁ ራሳችሁ ላይ አውጥታችሁ ቁጭ አደረጋችኋት። ይሄው እኔንም ባዶ አስቀረችኝ። እማዬ ለምን የተፈጠረውን ነገር አትናገሪም ግን? በቃ ውጭልኝ። እንደውም ካንቺ ጋር ማውራት አልፈልግም። ውጭልኝ እማዬ። ንገሪኝ ያልኩሽ እኮ ነው። ለምንድን ነው የምትጮሂው? ለምንድን ነው እንደዚህ ጨርቅሽን ጥለሽ ልትሄጂ የተነሳሽው? የተፈጠረውን ነገር ንገሪኝና እኛም እንወቀው። በቃ ሰላም ውጭልኝ አልኩሽ እኮ። እንደውም ለአንቺ በፍጹም ምንም ነገር መናገር አልፈልግም። አንቺና ምናሴ እስካላችሁ ድረስ መቼውንም ቢሆን ልታምኑን ስለማትችሉ ውጭልኝ ከክላሴ ስትላት ይወጣልሻል ታዲያ ምን የራስሽ ጉዳይ ብላ ሰላም ትታት ትወጣለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ ማድረጋችሁን እንዳትረሱ። አዲስ የሆናችሁ ካላችሁም ፎሎ እያደረጋችሁ ቤተሰብ አመሰግናለሁ። እንግዲህ ወይዘሮ ሜላት ዶክተሩ በውሸት ወሬ ወይም በውሸት ደረሰኝ ጭቅጭቅ አድርጎ ሞልቶ አሳይቷታል። ወይዘሮ ሜላት ያንን ስታይ የእውነት ለመናገር ባታብድ ነበር የሚገርሙ። በ200 ሺህ ቃል የተገባው 600 ሺህ ደርሷል። እና ሀኒቾም በጣም ነው የምታሳዝነው። ሰላምዬም ከእናቷ ከተለያየች በኋላ የፈረደባት ሀና ጋር ማር ቤት ትገባለች። ሀና ደህና ነሽ? ቆይ ምን ተፈጥሮ ነው? የተፈጠረ ነገር አለ ብላ ስትጠይቃት ምን ተፈጠረ ደግሞ ሰላምዬ? እንዴ እማዬ እኮ ጨርቋን ልትጥላ ልታብድ ነው። ምን ተፈጥሮ ነው? ኧረ ተይኝ እስኪ ያልተፈጠረውን ነገር ንገሪኝ እማዬ። ማለቴ እትዬን እኮ አሳዘንኳቸው፣ አስቀየምኳቸው። ደግሞ አንቺ ምን አድርገሽ? ያው የሕክምናው ጉዳይ ነዋ። ቃል የገቡልኝ እማዬ ይሄ መክፈል የምትችለውን ያክል ለመክፈል ነበር። ነገር ግን ከዛ በላይ ሆኖ ነው የተገኘው። አልገባኝም። በቃ አልኩሽ እኮ እትዬ የገባችልኝ ቃል ሌላ ሆኖ ተገኘ። ቆይ እማዬ እኮ አውቃው ወይም አደርግልሻለሁ ብላ አውቃው የገባችው ነገር ነው። ለምንድን ነው አሁን እንደዛ የምትለው? እሷ ካልሰበችው በላይ ነው።
አሳክምልሻለሁ ብላ የነበረው ነገር ግን ብሩ እሷ ካሰበችው በላይ ሆኖ ነው የተገኘው። ግን ዶክተሩ ተሳስቶ ሳይሆን አይቀርም። እሱ የሆነ ነገር አድርጎ ነው እንጂ እርግጠኛ ነኝ የአባዬ የሕክምና ወጪ ያን ያክል አይጨርስም። እና ታዲያ ምን ተሻለ? እማዬ አሁን ይህን ሁሉ ጉድ ሰምታ ነው እንደዚህ የምታብደው? አዎ ባታብድ ነበር የሚገርመው። እኔ ነኝ ያሳዘንኳቸው፣ እኔ ነኝ ያስቀየምኳቸው። እሳቸው መልካም ነገር ያደርጉልኝ የነበረች ናት። ስለዚህ እኔ ነኝ ያስቀየምኳቸው ብላ ናሀኒቾ ስትጸጸት፣ እና ቆይ እማዬ ዶክተሩ ይህን ሁሉ እንዳደረገ ታውቃለች? አይ የምታውቅ አይመስለኝም። እኔ አሁን ነገሮቹን ለማስረዳት ወይም እንድሰሙኝ ነበረ ብለው ቢሰሙኝ ላስረዳቸው ነበር። ነገር ግን በፍጹም ሊያዩኝም አልፈለጉም እትዬ ስትላት፣ አይ በቃ ተይ ዮሐንቹ፣ እኔ አናግራታለሁ ወይም አያቴ እንድታናግራት አደርጋለሁኝ፣ አታስቢ ትላታለች። እሷም እሺ በቃ ትልና የሜላት እናት ሶፋ ላይ ቁጭ ብላ ነበር። ሀኒቾ ለሜላት እናት ምግብ ይዛላቸው ትሄድና እማማ ቆየሁብዎት አይደለ? በጣም ይቅርታ ጠፋሁኝ። አረ ምንም ችግር የለም። በቃ እንግዳውስ ምግቡን ይዤውልዎት መጥቻለሁ፣ ይህን ምግቡን ይብሉ ብላ ምግብ አቅርባላቸው ትሄዳለች። ከዛም ያን ምግብ ተመግበው ከጨረሱ በኋላ ሰላምዬ ምግቡን ለማንሳት ስትመጣ፣ ውይ ሰላምዬ ብታይ በጣም ቆንጆ ምግብ ነው፣ በደንብ አድርጌ በላሁኝ። አረ እማማ ምን በሉ? በደንብ እኮ አልበሉም። ለምን አይበሉም እንዴ? ከዚህ በላይ የአሮጊት ሆድ እኮ ከዚህ በላይ መመገብ አይችልም። ስለዚህ ከዚህ በላይ መመገብ አልችልም ስትላት፣ እሺ በቃ ከዚህ በላይ መመገብ ካልቻሉ እሺ፣ ግን እግዚአብሔር ይስጥሽ፣ በጣም ባለሙያ ነሽ፣ ጎበዝ፣ የሰሩት እጆችሽ ይባረኩ ስትላት፣ እማማ ነው ብለሽ ነው እንዴ? የእውነት በጣም ጎበዝ ነሽ። ደግሞ ፈጣሪ አባትሽን ያሽልልሽ የኔ ቆንጆ፣ በጣም ነው ውድድ ማደርግሽ ስትላት፣ እሷም አመሰግናለሁ ብላ ያው በጥሩ ቤተሰብ ታንጻ ያደገች ስለሆነች ሀኒቾ ከወይዘሮ ሜላት እናት እግር ጎንበስ ብላ ጉልበታቸውን ትስማለች። ከዛ እርግብ መታዛው አጠገባቸው ቁጭ ብላ ስለነበረ ምን እያደረግሽ ነው ያለሽው ብላ ስትላት፣ እንዴ ጉልበታቸውን እየሳምኩ ነዋ። ለምንድን ነው የምትስሚው? እንዴ እኛ አካባቢ እኮ ተወልደን ባደግንበት አካባቢ እንደዚህ አይነት ምረቃ ስንመረቅ ጉልበታቸውን ጎንበስ ብለን እንስማለን እኮ። ለምን? እነሱ የመረቁን ምርቃት እንድደርሰን አሜን ብለን እንቀበላለን፣ ለዛ ነው ስትላት፣ በጣም ይገርማል እያለች እርግብን በጣም ተናዳ ነበር። እና የወይዘሮ ሜላት እናትም ሀንዬ በጣም ነው የምወድሽ የኔ ቆንጆ፣ የኔ ልዕልት፣ ደግሞ በጣም ነው ምግብሽ የሚጣፍጠው እያለቻት ስለነበረ እርግብ በጣም ከሚገባው በላይ ተናዳለች። ተናዳ ብስጭት ብላ ተነስታ ትወጣለች። የወይዘሮ ሜላት እናትም ነገሩን ስለገባትና ስላወቀችው ምንም መስሎ አልታያትም። በሌላ በኩል አሁንም ወይዘሮ ሜላት በጣም ተናዳና ብስጭቱ አለቀቃትም ነበር። እናቷ ጋር ስትሄድ እናቷ የሆነ ፊልም ነገር እያዩ ነው። እንደማየ ምን እያየሽ ነው? እኔ ምን አውቃለሁ? የማየውን ነገር አላውቀውም። እንደማየ የማታየውን ነገር ሳታውቂ ነው እንደምትመለከችው? አዎ አላውቅም። ይልቁንስ አንቺ ምን ሆነሽ ነው በዚህ ደረጃ የተናደርሽው? ወይስ የተፈጠረ ነገር አለ? ለምንድን ነው ግን ተነጋግራችሁ ሁሉንም ነገር ሰላም የማታወርዱት? ደግሞ ምን ሰላም አለ? እቺ የሆነች ማትረባ ልጅ መጥታ እኮ ልታቀውሰኝ ነው። በቃ እኔ ጨርቄን ጥዬ ማበደ ነው እኮ። እያየሁሽ እኮ ነው። ምን ተፈጥሮ ነው? ያልተፈጠረውን ነገር ንገሪኝ። ዘረፈችኝ እኮ ብላ አሁንም በድጋሚ እንደዛ ስትል፣ እኮ ልጅሽ ሀና ልጅሽ ትያለሽ እንዴ? ደግሞ እሷ ናት እንደ ልጄ። መቼውንም ቢሆን ልጅ ልትሆን አትችልም። ለምንድን ነው ግን እንደዚህ የምትዩ? ለምን ለነገሮች ትቸኩያለሽ? አይማየ ስላልገባሽ ነው። የዚህች ልጅ ሁኔታ ሲገባችሁ አንድ ቀን አይናችሁን ገልጣችሁ ስታዩት ከዛ እባብነቷ ይገባችኋል ስትላት እናትየውን፣ የወይዘሮ ሜላት እናት ደግሞ አንቺ ስላልገባሽ ነው፣ አንቺ ነሽ አይንሽን መግለጥ ያቃተሽ እንጂ እቺ ልጅ እንኳን አይደለም ይሄን ነገር ልታደርግና በፍጹም አታስበውም ብትላትም ወይዘሮ ሜላት ግን ሊገባት አልቻለም። ሀና እንዳደረገችው አድርጋ ነው ሁሉንም ነገር እያሰበች ያለችው። ሀና የምታውቀው ነገር የለም። ዶክተሩ ግን የስራህን ይስጥህ። እውነት ይች ልጅ አታሳዝነው? የሆነ አንዳንድ ጊዜ እነዚህ ተማረን የሚሉት የሆነ ገንዘብ ትንሽዬ ሲያገኙ ወይም ከዛ ሰው ለመውሰድ የማያደርጉን ነገር የለም።
እናም ዶክተሩ አሁን ሀናን መካከል ላይ አድርጎ እያስጨፈጨፋት ያለው እሱ ነው። እውነታውን ግን ያስርም ስለሚያውቅ እርግጠኛ ነኝ አንድ ቀን ይወጣም ብዬ አስባለሁ። ሜላትም ማለት ሰላምም ይሄን ነገር ማየካወቀች አትለቀውም እያለች ስለነበረ እርግጠኛ ነኝ የሆነ ነገር ይከሰትበታል ብዬ አስባለሁ። ለማንኛውም ወይዘሮ ሜላት እያበደች ነው። እናቷም ጋር ሆና ስለዛ ነው የምታወራው። ዘረፈችኝ፣ በቃ ገደለችኝ፣ እንደዚህ ያደረገችኝ፣ አዋረደችኝ፣ ባዶ አስቀረችኝ እያለች እየለፈለፈች ነው ያለችው። እናም ይሄ ለፍላፊዋ የት እንደሚያደርሳትና እውነታውን ስታውቅ የት እንደምደርስ ባናቅም አሁን ግን የራሷ ልጅ የሆነችውን ሀናን እንደዚህ ቁም ስቅሏን እያበላቻት ነው። ምንም በማታውቀው ምንም ባላደረገችው የሀና ትህትናና የሀና ስማም ጸባይዋ በጣም የሚገርመው የእውነት ደራሲው በደንብ አድርጎ ነው የደረሳት ማለት ነው። የድራማው ድምቀትና የድራማው አንደኛ ተዋናይ መሆኗም በደንብ በስነ ስርዓት የሚታወቅ ነው። እናም ሀኒቾ እንግዲህ ድል ላንቺ ይሁን ብለናል ማለት ነው። ምናሴ ሀኒቾን ጠርቶ ምንድነው የተፈጠረው ነገር? ምን ሆናችሁ ነው አንቺና ማዬ? ደግሞ አዲስ ነገር አለ ብሎ ሲጠይቃት፣ አረ ምናሴ ተወኝ እስኪ ያልተፈጠረውን ነገር ንገረኝ ብላ ትክዝ ብላ ስታለቀስ፣ ምናሴ እንደ ሀኒቾ ምን ሆነሽ ነው? የተፈጠረ ነገር አለ ለምን አትነግሪኝም? የምን ማልቀስ ነው? እያለቀሽ እኮ ነው ሲላት፣ አዎ የተፈጠረ ነገር ብዙ ነው በአባዬ ሕክምና ዙሪያ እንደዚህ ብላ ከሀ እስከ ፐ ድረስ የተፈጠረውን ነገር ትነግረዋለች። ከዛም ቆይ ግን ዶክተሩ ምን አስበው ነው እንደዚህ ያደረገው ብሎ ሲላት፣ እኔ አላቅም፣ የማውቀው ነገር የለም፣ ነገር ግን ይህን ነገር እሱ ነው ያደረገው። እና እማዬ ታውቃለች? እትዬ አታውቅም። ነገር ግን እኔ አሁን ግራ ገብቶኛል፣ ምን ማድረግ እንደምችል አላቅም። እሳቸው አግዘሻለሁ ብለው ይህን ቃል የገቡልኝ፣ ነገር ግን የብሩ መጠን እንደዚህ ሆኖ ሰማይ ደርሷል እና ምን ማድረግ እንዳለብኝ አላቅም ስትለው፣ ምናሴም ሀኒቾን በጣም ስለሚወዳት በቃ ብዙ አታስቢ፣ ችግር የለውም እማዬን እኔ ያናግራታለሁ፣ እናም አይዞሽ ብሎ እቅፍ አድርጎ ያጽናናታል። ደስ የሚለው ነገር ሰላምም ትወዳታለች፣ ምናሴም በጣም ነው የሚወዳት። ሲቀጥል ደግሞ አሁን የመጣችውም የወይዘሮ ሜላት እናት ልጇ እንደሆነች እያስታወሰች ነው። በሌላ በኩል መስፍኔም ልጁ እንደሆነች እንትን እያለ ነው፣ እያስታወሰ ነው ወደኋላ መለስ ብሎ። እንግዲህ ወይዘሮ ሜላት ናት የሙጥኝ ብላ አሸሸ ገዳሚ እያለች አለችው። ለማንኛውም እኔ እዚህ ላይ ያበቃለሁ። እስካሁን አብራችሁን ስለቆያችሁ ውድና የተከበራችሁ ቤተሰቦቼ ከልብ አመሰግናለሁ። ባባይ